አለይኩም ወራህመቱላህ። እነዚህ ሰዎች አላህ ሱብሓነሁ ወተዓላ ከአርሽ በላይ አይደለም ለማለት የሚያመጧቸውን በጣም ቅጥፈቶች ኢንሻአላህ መልስ እንሰጥበታለን። አድርሱላቸው። ምናልባት አልደረሳቸውም ይሆናል። ምስኪን ናቸው። አይ ዝም ብለው አቂዳቸውን ለካ የመሰረቱት ሰነድ በሌለው ነገር ላይ ነው። እስኪ እናድምጣቸው። አላህ ከአርሽ በላይ አለመሆኑን ማስረጃ አላቸው። الإمام علي رضي الله عنه إن الله خلق الأرش إظهارا لقدرته ولم يتخذه مكانا لذاته ضعيف يلم هي ቅጥፈት ነው። አሊ ረዲየላሁ ዐንሁ ላይ የተቀጠፈ ነው። አቡ መንሱር አልበግዳዲ ይሄን የትን ያስተላልፉታል? አቡ መንሱር አልበግዳዲ في كتابه الفرق بين الفرق ተመልከት። አልፈርቁ በይነ አልፍረቅ ላይ አቡ መንሱር አልበግዳዲ አስተላልፈውታል። ሰነድ የለውም ንግግሩ፣ ሰነድ የለውም። ይሄው ተሐዲ ያደረግን ነው። ሰነድ ያለው ምትሉ አምጡ። የለም ሰነድ። አቡ መንሱር አልበግዳዲ የሞተው መቼ ነው? 429 ነው። ልብ በሉ 429 ዓመተ ሂጅራ። እንደው አላህ ያሳያችሁ። አሊ የሞተው መቼ ነው? በ40ኛ ዓመተ ሂጅራ። ምን አገናኛቸው አልይና አቡ መንሱር አልበግዳዲ? አቡ መንሱር አልበግዳዲ ከማን ይዘው ነው አልይ ጋር ያደረሱት? ሰነድ አለ። አንፉላን ተብሎ ነው ከዛ አን አልይ የሚባለው። እሳቸው ግን ሰነድ አላስቀምጡም። ስለዚህ ውድቅ ነው ማለት ነው። ቅጥፈት ነው ይሄ። አንቀበልም። ውድቅ ነው። ምክንያቱም ሰነድ የለውም። ሰነድ ደግሞ ሚነ ዲን ነው ከማ ቃል አብዱላህ ሙባረክ ሰለላሁ ዐለይሂ ወሰለም። እስኪ ሁለተኛ ካነ አላሁ ወለም የኩን ሸይኡን ገይሩሁ። አላህ ነበረ ከሱ ጋር ምንም ሳይኖር። አዎ አላህ ነበረ። በዚህ ማን በዚህ ይከራከራል? ማንኛው ሰለፍ ነው ይሄን ሐዲስ ተመርኩዞ አላሁ መውጁዱን ቢላ መካን ያለ ማን ነው? የሁሉ ሽሽታው ለምንድን ነው? ቃል በቃል አላሁ መውጁዱን ቢላ መካን የሚል እኮ ከቁርአን ላለማምጣት እኮ ነው፣ ወይ ከሐዲስ ላለማምጣት። የሁሉ ሽሽት ሐዲስ ላይ አላህ ነበር ምንም ሳይፈጥር። አዎ ይሄ ሕፃን ልጅም ያውቃል፣ ማንም ያውቀው ነው። አላህ ፍጡራን ሁሉ ሳይፈጥር ነበር። አዎ ቁርአን ላይ አላህ ሱብሓነሁ ወተዓላ ምን አለ? ምን ይላል አላህ ሱብሓነሁ ወተዓላ ሱረቱ ሰጅዳ ላይ አላሁ አለዚ አላህ ማለት ያ ነው አለዚ ኸለቀ ሰማዋቲ ወልአርض ሰማያትና ምድርን የፈጠረ ነው አላህ ሱብሓነሁ ወተዓላ። ተመልከቱ፣ ሰማያትና ምድርን የፈጠረ ነው አላህ። ወማ በይነሁማ በመሃላቸው ያለው ሁሉ ፊ ሲተቲ አያም በስድስት ቀን አላህ ከፈጠረ በኋላ ثم استوى على العرش ከዛ አላህ ከዓርሹ በላይ ከፍ አለ። መቼ? ሰማያትና ምድርን ከፈጠረ በኋላ። አላህ ፍጡራንን ሳይፈጠር ነበር? አዎ። ከዛስ ይሄው ሰማያትን ከፈጠረ በኋላ አላህ ከዓርሽ በላይ ሆነ አለ። ማን? ቁርአኑ። አላህ የፈለገውን ማድረግ በፈለገው ጊዜ አላህ የፈለገውን ማድረግ ይችላል። አላህ ሙሳን ያናገራቸው መቼ ነው? አላህ ሙሳን ያናገራቸው እሳቸው በነበሩ ጊዜ ነው አይደል? አላህ በፈለገ ጊዜ ይናገራል። አላህ በፈለገ ጊዜም ደግሞ ከዓርሽ በላይ ሆነ ነው። طيب ሌላኛው እስኪ ምን ይዞ ሊመጣ ነው? እናድምጠው። ተመልከቱ። ካነ አላህ ወላ መካን ወሁወ ልአን አላ ማ ዐለይሂ ካን ያለው የአልይ ንግግር ብላ ያመጣው ልክ አቡ መንሱር አልበግዳዲ የቅድሙ ላይ እዛ ላይ የዘገቡት ነው። የአልይ ንግግር ማለት ነው። ይህን ደግሞ ማን? አቡ መንሱር አልበግዳዲ ካነ አላህ ወላ መካን ወሁወ ልአን አላ ማ ዐለይሂ ካን። ሰነድ የለውም። ሰነድ በሌለው ነገር ዲናቸውን የመሰረቱ ሰዎች ወላሂ ሱብሓነከ ረቢ። በአቂዳ ጉዳይ ሐዲስ አልአሐድ ላይ አንመረኮዝም ሲሉ የነበሩ ሰዎች ሰነድ የሌለው ነገር ይዘው መምጣት ጀመሩ። አያባሽ ያስቁኛል ወላሂ። አሻዒራዎች ሐዲስ አልአሐድ ላይ አንመረኮዝም በአቂዳ ሲሉ የነበሩ ሰዎች ጭራሽ ሰነድ የሌለው አምጡ። ሰነድ ካለ እስኪ አውጡ። አቡ መንሱር አልበግዳዲ የአልይ ንግግር ብለው ያስቀመጡት በሰነድ ከሆነ ሰነዱን አምጡ። ካለበለዚያ ኡማውን አትዋሹ። ሰነድ የሌለውን ውሸት አታምጡ። ይሄ ነው። ባረከላሁ ፊኩም። እንግዲህ አድርሱላቸው። አላሁ መውጁዱን ቢላ መካን። አሁን ያመጡት መረጃ ይሄን ለማለት ይሆናል? አላህ ከዓርሽ በላይም የለም ከምንም የለም ለማለት ይሄ መረጃ ይሆናቸዋል ያመጡት? በፍጹም። ተመልከቱ። ስለ ራሱ ሲነግረን ምን አለ አላህ ማለት ያ ነው ሰማያት ምድርን የፈጠረ በመሃላቸው ያለውን ሁሉ ከፈጠረ በኋላ አላህ ሱብሓነሁ ወተዓላ ፊ ሲተቲ አያሚን በስድስት ቀን አላህ ከፈጠረ በኋላ ثم استوى على العرش ከዛም አላህ ከዓርሹ በላይ ከፍ አለ። ይሄው መቼ? ሰማያትና ምድርን ከፈጠረ በኋላ። ማን ያለው? ይሄው ቁርአኑ። ስለዚህ ይህ ነው የሰለፎቹ የቀደምቶቹ አቋም። ቁርአንም ያስተማረን ይሄንን ነው፣ ሐዲስም ያስተማረን ይሄንን ነው። አላህ ሱብሓነሁ ወተዓላ ፈውቀ አልዓርሽ ነው፣ ከዓርሹ በላይ ነው፣ ከመክሉቃቶች ሁሉ በላይ ነው፣ ከማንም ምንም ሳይፈልግ አላህ ሱብሓነሁ ወተዓላ ከዓርሽ በላይ ሆነ ማለት ከዓርሽ ፈለገ ማለት አይደለም። ምክንያቱም ሰማይ እንኳን ሲቆም እንደዚህ ከምድር የፈለገው ነገር የለም። እሺ ጌታችንስ አላህ ከዓርሽ በላይ ሆነ ማለት ከዓርሽ ፈለገ ማለት ነው? ላ ሱብሓነከ ረቢ። አላህ ከማንም ምንም ሳይፈልግ ከፍጡራን ሁሉ በላይ ሆኗል። ባኢኑ ሚን ኸልቂሂ ከማ ቃለ ሰለፎች ኢንሻአላህ ልክፈትላቸው። አንድ ሰለፍ ኢማም አልሙዘኒ ሸርሕ ሱና ሊልሙዘኒ ማን ናቸው? ኢማም አልሙዘኒ የኢማም ሻፊዒ ደረሳ መቼ የተወለዱ ናቸው? 175 ላይ የተወለዱ ናቸው። ሰለፍ ናቸው። ምን ይላሉ? ሸርሕ ሱና ገጽ 82 ላይ ምን ይላሉ? ኢንሻአላህ ከሰለፍ እንይላችሁ። ገጽ 82 ላይ ምን እንደሚሉ እንመልከት ኢንሻአላህ።
طيب ምን ይላሉ? ስለ አላህ ሱብሓነሁ ወተዓላ ሲናገሩ ዓሊን ዐላ ዐርሺሂ አላህ ከዐርሹ በላይ የሆነና ባኢኑ ሚን ኸልቂሂ። አያችሁ፣ ከፍጡራኑ ደግሞ አላህ ምንድነው? ባኢን ነው። አላህ ከፍጡሩ ተላቆ ነው ያለው አላህ ይላሉ። ማን? ሰለፎቹ ማለት ነው። አህባሾች በዚህ ይስማማሉ? ሱብሓነከ ረቢ። ይሄ ነው። ሀዛ ወላሁ አዕለም።